ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ ምሳሌ ቀጣይ ክፍል። ብሩኬ መሀሌት ጨክናባታለች። ቅድስት ግን እዛው አጠገቡ ቁጭ ብላ መሀሌት በእውነት በጣም ኃይለኛና ከባድ ሰው ናት። ከጥፋቷ የማትማር በጣም ከባድ። ምክንያቱም ከአለቃዋ ቦታ አግኝታ ትልቅ ቦታ ላይ ተቀምጣ ገንዘብ ማግኘት፣ ዝና ማግኘት፣ ያንን ነው መሀሌት የምትፈልገው። እንግዲህ ብሩኬ የሰርጋቸው ዕለት መርዝ ሰጥታ ከመረዘችው በኋላ ብሩኬ አልተንቀሳቀሰም፣ ሕክምና ላይ ይገኛል። እንደዛም ሆኖ ታዲያ ካሌብ ብሩክን እንደዛ ማድረጓን ከሰማ በኋላ የዝናን ቦታ ሊሰጣት ፈልገዋል። እናም አደርጋለሁ ብለዋል። እሷም ኃይለኛ ስራ ሰርተሻል፣ ከእንግዲህ በኋላ ከእኔ ጋር ትሆኛለሽ ብሏታል ካሌብ። ያንን ከሰማችሁ በኋላ መሀሌት ማንም አይችለኝም ብላለች። እናም የመድብል ወንድም ብሩክን ትጨርሻለሽ ብሏታል ካሌብ። እሷም መልእክቱን ተቀብላ እሺ ብላለች። በጣም ይገርማል። እውነት ጨክና ብሩኬን ልታጠፋ ዝግጅቷን ጨርሳለች። ቅድስት ግን እዛው ሆስፒታል ውስጥ ናት። ነገር ግን መሀሌት ኃይለኛ ስለሆነች ሌላ ሸማግሌ የሚመስል ሰውዬ አምጥታ ቅድስት በተቀመጠችበት ቦታ መድኃኒት ቦታ ወይንም ደግሞ ብቻ ጠፍቶብኝ ነው በማለት በዘዴ ቅድስት ተነስታ እንድትሄድ አድርጋ፣ እሷ ግን ወደ ብሩክ ክፍል ገብታለች። መድብል አንደኛ የካሌብን ስራ እያካሄደ ነው። ሁለተኛ ነገር በጣም ለአእምሮ ራሱ ከብዶታል። ወንድሜ በገዛ እጄ መሀሌትን ቤት ድረስ ይዣት መጥቼ ወንድሜን መርዘዋለች። ብቻ በብዙ ነገር አምሮ ተጨናንቋል። ምሳሌም አባቴ ታሞብኛል እያለች ታስባለች። ግን ምሳሌ አባቴን አስደስታለሁ፣ አባቴን በትምህርት እንኳን ጎበዝ ሆኜ እንድደሰት አደርጋለሁ በማለት ትምህርቷን ደፍናለች። ደስ ብሏትም ከዳጣ ጋር እየተጫወተች ወደ ሆስፒታል ስትገባ አባቷ እዛው ተኝተዋል። እናም ልቧ አዝነዋል። ነገር ግን ቅድስቴንም በጣም ስለምትወዳት የደስታዋ ምንጭ ናት። እንደ ደፈነች ፈተናዋን ነግራታለች። እሷን ደግሞ እንደ እናት ሆና እየተንከባከበቻት ነው። እናም ኤደንና ዳጣን አደራችሁን ምሳሌን ጠብቁ፣ እኔ ከብሩክ ጎን አልነሳም፣ ብሩኬን ጠብቃለሁ ብላለች። መድብልንም አንተ ቤት ሂድ፣ እኔ ከብሩኬ ጎን አልለይም ብላለች። ነገር ግን ቅድስት ተሳስታለች። ምክንያቱም ወይም ብሩኬን በደንብ መጠበቅ ነበረባት፣ ወይም የሆነ ሰው መጥቶ አታለው ሲወስዳት መሄድ አልነበረባትም። ምክንያቱም ያችን ቀዳዳ ጠብቃ መሀሌት እንደምትመጣ መጠራጠር ነበረባት። የባለፈው ብሩኬ ምንም ባይሆን ደስተኛ ነኝ፣ ብሩኬ በህይወት መኖር አለበት። መድብልም ቢሆን አንድም ሰው ባይጎል መልካም ነው። አስባችሁታል? ብሩኬ በጣም በጠና ታሟል፣ ተኝቷል፣ አይንቀሳቀስም። ነገር ግን መሀሌት መታ በትራስ ብሩኬን አፍና ደቂቃ የሚቆይ ይመስላችኋል? እኔ አይመስለኝም። መድብልም ወደ ስራ ሄደዋል። የሚያስፈጽማቸውና የሚያከናውናቸው ነገሮች፣ ካሌብም ያደርጋቸው ነገሮች እሱንም እየተከታተለ ስለሆነ፣ እናም ታዲያ የሆነ ነገር ቢፈጠር ቢደወልለት መድብል ቶሎ አይደርስም። መጀመሪያ ወንድሙን አድነው ወይንም ደግሞ ወንድሙን ከዛ ወይም ደግሞ ለወንድሙ አንድ ሰው ማስቀመጥ ነበረበት። ስለዚህ መሀሌት መታ በትራስ እንግዲህ ቅድስት ከዛ ተንቀሳቀሳለች። እሷም ገብታ ብሩክን በትራስ እያፈነች ትገኛለች። ብሩክ ይድን ይሁን ወይስ መሀሌት ትጨርሰዋለች? ብሩክ ምንም እንዳይሆን ሁላችሁም ጸልዩ። ምክንያቱም ብሩክ
ለምሳሌ ማንም የለም። ምናልባት ቅድስትም ነገ ሌላ ህይወት ይኖራታል፣ ልታገባም ትችላለች። ምሳሌ ግን ማንም የላትም። አባቷ እንደምንም ሽባም ሆኖ እንኳን መትረፍ አለበት። መልካም ቆይታ ውድ ቤተሰቦች፣ ቀጣይ አብረን የምናይ ይሆናል።